በሳምንት አንድ ቀን በረፍት ሰዓታቸው እንኳን ደውሎ እንዴት ነሽ ልጄ፣ እንዴት ነሽ እህቴ፣ ደህና ነሽ ወይ ብሎ የሚጠይቀን ቤተሰብ ስለሌለ፣ ስለዚህ ያ ፍቅረኛችን የተባለ ሰው ሲከዳን ዓለም ሁሉ ጨለማ ነው መስሎ የሚታየን ማለት ነው። ምክንያቱም በዚህ አረብ ሀገር ላይ በጣም ብዙ ችግሮች አሉ። በጣም ብዙ እኛ ማለት እኔ ማላቀው እኔ ምንም አልኖረውን ህይወት ሌላ በጣም ብዙ የሚኖሩ ልጆች አሉ። እየተደበደቡ ረሃብ፣ በጣም ብዙ ብቻቸውን በስራ ብዛት በብዙ ነገር ችለው የሚኖሩ በጣም ብዙ እህቶች አሉ። የማይረዳቸው ሰዎች በጣም ብዙ አመት እየተሰቃዩ እየሰሩ በጣም ብዙ እህቶች አሉ። ግን ደግሞ በወንድ ራሳቸውን እንዳይጠቁ ቤተሰብ እኔ ያለውሽ ልጅ የሚላት ሰው ቤተሰብ ቢኖር ኖሮ ያቺ ልጅ ራሷን አታጠፋም ነበረ። ምክንያቱም ተስፋ አላት፣ በቤተሰቦቿ መከታ ይኖራታል። እሱ ቢሄድ ወንድሞቼ እኮ አሉ፣ ችግር የለውም በእነሱ ጽናናለሁ። በቤተሰብ አሁን ላይ እናትና አባት ሁላ ጨካኝ የሚሆንበት ላይ ዘመን ያለን ነው። ሁሉም ሰው ራሴ ላውጣ ነው እንጂ አይ ልጄ እንደዚህ እዛ ናት ማለት አሁን ላይ ቤተሰብም ሆነ አረብ ሀገር ከሄደች ልጅ ይወጣላት አለፈላት ነው እንጂ ልጅ ምን ሆናለች የሚል የለም። ምን ገጥሟታል? ስለዚህ አንዲት ሴት ልጅ በወንድ ምክንያቱም እዚህ ሀገር ላይ 24 ሰዓት ስልክ ሊያወራ የሚችለው ማለት እንደዛ ቤተሰብ ያወራ ብለን ሳይሆን ፍቅረኛ የተባለ ሰው ነው። ምን ሆንሽ ከዳም ብቻ አለሁ እያለ ሊያወራ የሚችለው ቢኖር በማስመሰልም ቢሆን ወንድ ልጅ ነው፣ ቤተሰብ ሳይሆን ማለት ነው። ስለዚህ እሱ አለውሽ እያላት ከርሞ የሆነ ሰዓት ላይ መጥቶ ጨለማ ሲያደርግባት የምትሆነው ነገር ነው ማለት ነው። የሚታያት ሁሉ ጨለማ መስሎ ወደፊት ብርሃን ይመጣል ብለን አናስብ። እና ልጄ ከዛም ይሄ ሁሉ ነገር ከመፈጠሩ በፊት እኔ የምለው ኢትዮጵያ ያላችሁ ቤተሰብ እህት ወንድም፣ እዚህ አረብ ሀገር ያሉ እህቶች ወንድም ካላችሁ እባካችሁ እንዴት ነሽ ልጄ አለንልሽ፣ አትጥፉ። ብር ለመጠየቅ ብቻ አትደውሉ። ምን ከፋሽ፣ በላሽ ወይ፣ ጠጣሽ ወይ፣ ስራ እንዴት ነው፣ ተመችቶሻል ወይ፣ አይዞሽ፣ ጠንክሪ፣ እኔ አለሁሽ በሏቸው፣ በሉን። ሰው አስፈላጊ ነው። ሰው ራሱን እያጠፋ ያለው ሰው ስለሌለው ነው። እና እኔ ያለውሽ የሚል ሰው ካለ የሰው ልጅ በገንዘብ ብቻ አይደለም ሰውን ሊረዳ የሚችለው፣ በሀሳብ አብሽሩ፣ ይሄ ቀን ያልፋል በማለት የሰው ይጠነክራል፣ ይበረታል። እንዲህ የማናውቃቸው ጓደኞቻችን ሴት ጓደኞች አይዞሽ በርቺ፣ ይሄ ቀን ያልፋል ስትለና ኦኬ እስኪ እያል ሰው ትንሽ ጊዜ የሰው ልጅ እኮ በውስጡ በዚች ምድር ላይ ስንኖር እኮ ተፈትነን ነው የምናልፈው። ፈተና ግድ ነው፣ መታገዝ ያስፈልጋል። የሰው ልጅ ደግሞ በጣም ፈተናቸው ደግሞ የበዛባቸው ሰዎች ሰው ያስፈልጋል። ከምንም በላይ ደግሞ ቤተሰብ በቃ ለልጁ ማለት ለእህት ለወንድሞቹ አይዞሽ፣ ምንድን ነው እኔ ያለሁሽ በቃ የሆነ ማለት የከፋንን ነገር እኮ ላንናገር እንችላለን፣ ግን በቃ ሁሌ ማለት ነው የሆነ አይዞሽ፣ የሆነ ነገር ቢፈጠር እኮ እንደዚህ ይሆናል ማማከር፣ እኔ ያለሁሽ ብሎ ማለት። ያ ሰው ከሞተ በኋላ ቢጨበጨብ የሆነ ነገር ቢሆን ምን ጥቅም አለው? ችግራውን ችን የመሰለች ልጅ በወንድ ምክንያት ራሷን አጠፋች ቢባል ማን ያምናል? ማለት ሰው ስለሌላት ነው፣ ቤተሰብ ስለሌላት ነው እንጂ በወንድ ምክንያት ራሷን ልታጠፋ አትችልም።
ምክንያቱም ተስፋ ያደረገችው ያን አንድ ወንድ ብቻ ነበር ማለት ነው። ስለዚህ እሱ አላገባሽም ብሎ ሲላት ያለችው እዚህ ስደት ነው። ስደት ያለን እህቶች ደግሞ አገራችን ገብተን ፉይ ብለን መኖር እንፈልጋለን። ቤተሰብ ደግሞ ተስፋ ካላደረገን ማለት እኔ ያለሁሽ አይዞሽ ብሎ ካላለን፣ ስለዚህ ያመነው አንድ ወንድ ሲከዳን አለም ጨለማ ነው የሚመስል። ስንት ዓመት እዚህ ሀገር። እባካችሁ 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 ቤተሰብ ከሞቱ በኋላ እይይ ማለት ምንም ጥቅም የለውም። ለብር ብቻ ሳይሆን ምን ነው ልጄ አይዞሽ በርቺ ጠንክሪ ያልፋል በሉ። አመሰግናለሁ። በተረፈ በትንሽ ነገርም ሆነ ባልሆነ ነገር ተስፋ አንቁረጥ። ሞት ለሁላችንም ሰልፍ ይዞ እየጠበቀን ነው። ከኃጢአታችን ብዛት ረዥም ዓመት እንኳን የምንኖርበት ጊዜም የለን ሲጀመር ማለት ነው። እንደ ድሮ አባቶቻችን እንደ ድሮ እናቶቻችን 80 ዓመት 90 ዓመት 70 ዓመት የለም። አሁን ላይ የሚኖር የለም። በብዙ ምክንያት ራሳችን ባናጠፋ ለራሱ በብዙ ምክንያት ሞት እግሩን ሰጥተውታል። ትዕግስት ይኖራል። ማንም የለንም ብለን ነገ የተሻለ አለ። አዎ ብዙ ዓመት የተሰቃያችሁ ልትኖሩ ትችላላችሁ። አንድ ቀን ያልፋል። ፈጣሪያችሁን ጸሎት አድርጉ። የተሻለ ነገር ይሰጣችኋል። መገፋት መልካም ነው። መፈተን ለመልካም ነው። ወርቅ በእሳት ልክ ተቃጥሎ እንደሚወጣ ሁላ የሰው ልጅም ተፈትኖ ያለፈ ልክ እንደ ብረት ይቆማል። መጨረሻው ያማረ ይሆናል እና ይህን ቪዲዮ አትናቁት። እስከ መጨረሻው እንድታዩት ደስተኛ ከሆናችሁ እስከ መጨረሻው ይዩት። በተረፈ ምንም አልልም። እግዚአብሔር ምሕረቱን ይላክልን። በእውነት እግዚአብሔር ምሕረቱን ይላክልን። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለጓደኞቻችሁ ሸር አድርጉላቸው። መልካም